ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬ ሁለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልሎች መካከል ተከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች በተመለከተ ፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ ሁለቱ ክልሎች የፖለቲካ ተዋናን በየፊናቸው መግለጫዎች አውጥተዋል። ትግራይ ክልል ጊዜያዊ አስተዳደር ህዝባዊ ወያነ ሓርነት ትግራይ ህወሓት፣ ዲሞክራሲያዊ ስምረት ትግራይ ስምሪትና ሌሎች ፖለቲካዎች ውሳኔውን በብርቱ ተቃውሟል። በዝርዝር የምታደምጡት ይሆናል። የአባይ ወንዝ ውዝግብ እልባት ካገኘም ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጿ ተዘግቧል። የካቲት 17 2018 ዓ.ም የአባይን ውሃን በተመለከተ ለዓመታት የዘለቀውን ውዝግብ በስምምነት የሚቋጭ ሆነ። ኢትዮጵያ በቀይ ባህር ላይ የባህር በር መዳረሻ እንድታገኝ ከአፍሪካ አጋሮች ጋር በመሆን መደገፍ ዝግጁ መሆኗን አቡዳቢ ዘናሽናል ጋዜጣ ዘገበ። በዝርዝር ታደምጡታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። የአባይ ወንዝ ውዝግብ እልባት ካገኘም ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ መግለጿ ተዘገበ። የአባይን ውሃን በተመለከተ ለዓመታት የዘለቀውን ውዝግብ ለስምምነት የሚቋጭ ሆነ። ኢትዮጵያ በቀይ ባህር ላይ የባህር በር መዳረሻ እንድታገኝ አፍሪካ አጋሮች ጋር በመሆን ለመደገፍ ዝግጁ መሆኗን አቡዳቢ ዘናሽናል ጋዜጣ ዘገበ። ናሽናል ጋዜጣ በካይሮ የሚገኙ የውስጥ ምንጮችን ጠቅሶ እንደተዘገበው ለኢትዮጵያ ድጋፍ የምታደርገው አዲስ አበባ ታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙላትና አለቃቅ ላይ መለሳለስ ካሳየች ብቻ እንደሆነም ገልጿል። ይህ ግብፅ ሀሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ መላኩንም ጋዜጣው ዘግቧል። በተጨማሪም ሁለቱ ሀገራት ለበርካታ ዓመታት የዘለቀውን አለመግባባት ለመፍታት ፍላጎት ላሳዩት ፕሬዝዳንት ዶናልድ ትራምፕን መላኩን ጠቅሟል። ኢትዮጵያ ያቀረበላትን ሀሳብ ውድቅ ካደረገች በሱዳን በሶማሊያና በጅቡቲ ያላትን ፖለቲካዊና ወታደራዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያላትን የባህር ኃይል መገኘት በመጠቀም ኢትዮጵያ በእነዚህ ሀገራት መደቦች የምታገኘውን አገልግሎት ልትገድብ ትችላለች የሚል ስጋት መኖሩን ዘገባው ተመላክቷል። እስካሁን ድረስ ከአዲስ አበባም ሆነ ከካይሮ ስለቀረበው ሀሳብ ይፋ የተሰጠ ምላሽ የለም። ሚኒስትር አብይ አህመድ ሰሞኑን ፕሬዝዳንት ረጂብ ጠይብ ኤርዶዋን ጋር በነበራቸው ጋዜጣዊ መግለጫ የባህር በር ማግኘት ለኢትዮጵያ ኢኮኖሚ ህልውና ወሳኝ መሆኑን በድጋሚ አረጋግጧል። ጠቅላይ ሚኒስትሩ 30 ሚሊዮን በላይ ህዝብ ያላት የሀገር ባህር በር ተከልክላ የጂኦግራፊ እስረኛ ሆና ከቀጠለች ድርጊታችን ዘላቂነት ሊረጋገጥ አይችልም ብሏል። ሆኖም ወዳጅ ሀገራት ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ብታደርገውን ጥረት ገንቢ ሚና ሊጫወቱ የሚችሉበትን ጉዳይ ላይ ቱርክ መሪ ጋር መወያየታቸውም ተናግሯል። ይህ የተገለጸው ግብፅና ቱርክ ግንኙነታቸው እያሻሻለ በመጣበትና ሱዳን ጉዳይ ላይ ያላቸው አቋም እየተቀራረበ ባለበት ወቅት ነው። ሁለቱ ሀገራት ግብፅና ቱርክ ሊቢያ ጉዳይ ላይ የነበራቸውን ልዩነት በመፍታት እርቅ ላይ የደረሱ ሲሆን የባህር በር ስምምነትን በተመለከተ ከኢትዮጵያ ጋር ውጥረት ውስጥ ከምትገኘው ዋሊያ ጋርም የጠበቀ ግንኙነት መመስረታቸው ተገልጿል። ግብፅ ህዳሴ ግድብን እንደ ህልውና ስጋት የምታየው ሲሆን በተለይም በድርቅ ወቅት የሚለቀቁ የውሃ መጠን የሚወስን ህጋዊ አስገዳጅ ስምምነት እንዲኖር ስትወተውትን ቆይታለች። ኢትዮጵያ በኩሏ ግድቡ ለልማትና ኃይል አቅርቦት ፍላጎት የማይጠቃ መሆኑን ገልጻለች። ኢንተርናሽናል ዘገባ ከሆነ የካይሮ ሀሳብ በጅቡቲና በኤርትራ የሚገኙትን የዶራሌህና የአሰብ ወደቦችን ለማልማትና ማዘመን መግባት ላይ ከመረሳቸው ጋር የተያያዘ ነው። ተጨማሪም ግብፅ የሱዳን ዋና የንግድ በር የሆነውን ፖርት ሱዳንን በጋራ ለማልማት ማቀዷም ተገልጿል። ካይሮ ቀይ ባህር የባህር ዳርቻ ሀገራት ብቻ ይዞታ መሆን አለበት የሚል ጽኑ አቋም ያላቸውን ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የባህር በር የማግኘት ሰነድን ስትቃወም መቆየቷም ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች መካከል ተከራካሪ ሆነው የቆዩ የተባሉትን 5 ምርጫ ክልሎች በተመለከተ ፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ ሁለቱ ክልሎች የፖለቲካ ተዋናን በየፊናቸው መግለጫዎችን አውጥተዋል። ትግራይ ክልል ጊዜያዊ አስተዳደር በወያነ ሓርነት ትግራይ ህወሓት፣
ዲሞክራሲያዊ ስምሪት ትግራይ ስምሪትና ሌሎችም ፓርቲዎች ውሳኔውን በብርቱ ተቃውመውታል። አፋር ክልልና በደቡባዊ ትግራይ ክልል አካባቢ እንደሚንቀሳቀስ የሚነገረትና ትግራይ ኃይሎች በወጡ ወታደራዊ አዛዦች የሚመራው የትግራይ የሰላም ኃይልም ተመሳሳይ ተቃውሞውን አሰምቷል። በአማራ ክልል በኩል ያሉ የፖለቲካ ፓርቲዎችና አካላት በበኩላቸው ተከራካሪ ስለተባሉት አካባቢዎች የተላለፈውን ውሳኔ በበጎ ተመልክተውታል። አማራ ብሔራዊ ንቅናቄ አብንና አማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን በመግለጫው ይህንን አመላክቷል። ኮሎኔል ደመቀ ዘውዱ የሚመራው በወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴም ለውሳኔው ድጋፉን ሰጥቷል። ምርጫ ቦርዱ አማራና በትግራይ መካከል አከራካሪ ሆነው የቆዩ የተባሉትን 5 ምርጫ ክልሎች ከትግራይ ውጭ ሆነው ድምፅ እንዲሰጥባቸው ፌዴሬሽን ምክር ቤት ውሳኔ መተላለፉን ያስታወሰው ሰኞ የካቲት 16 2018 ዓ.ም ባወጣው መግለጫ ነበር። መግለጫው ላይ አከራካሪ ተብለው የተጠቀሱት የሁመራ፣ የአዲ ረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። እነዚህ አካባቢዎች የተነሳውን የይገባኛል ጥያቄ እስከሚፈታ ድረስ የትግራይ ውጭ ሆነው ለብቻቸው በቀጥታ የሕዝብ ተወካዮች ምክር ቤት ምርጫ እንዲያካሂዳቸው እንደተወሰነም ተገልጿል። ክልል ምክር ቤት ምርጫውን በአካባቢዎች ላይ የተነሳው የይገባኛል ውዝግብ በሕገ መንግስቱ ውሳኔ ሲፈታ በቹ ሁኔታ ተመርጠው ወደፊት እንደሚካሄድ ፌዴሬሽን ምክር ቤት ውሳኔ እንዳስተላለፈም ቦርዱም አስታውሷል። ምክር ቤቱን ውሳኔ በመቃወም የመረጃውን መግለጫ ያወጣው ትግራይ ክልል ጊዜያዊ አስተዳደር ነው። ሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ውሳኔውን ሕገ መንግስቱና የፕሪቶሪያ ስምምነት በግልጽ የሚቃረን ነው ሲልም ገልጸውታል። ይህን ውሳኔ በዓለም አቀፍ ደረጃ እውቅና የላቸውም፣ የትግራይ ሕገ መንግስታዊ ወሰኖችን በቀጥታ አደጋ ላይ ይጥላል ብለዋል። ውሳኔው የተላለፈው ትግራይ ህዝብ ውክልናና ድምፅ በሌለበት የፌዴሬሽን ምክር ቤት እንደሆነ ጠቀሰው ጊዜያዊ አስተዳደር እርምጃዎችን በጽኑ አውግዞታል። ይህን እርምጃ ሊያስከትል የሚችለውን ከባድና ሰፊ መዘዝ ግምት ውስጥ በማስገባት ይህ አደገኛ መንገድ በአስቸኳይ እንዲቀጣና እንዲያጤን እንዲገታ እንጠይቃለን ብሏል። ህወሓትም በበኩሉ ባወጣው መግለጫ ፕሪቶሪያን ስምምነት በግልጽ የሚጥስና በትግራይ ክልል ህልውና ላይ አደገኛ አደጋ የሚደቅን ነው ሲሉም ተቃውሞታል። ፌዴሬሽን ምክር ቤት ውሳኔ ወደ ቀያቸው መመለስ የነበረባቸው ወገኖቻችን ተስፋ የሚያጨልም እንዲሁም አሁንም በወራው ውስጥ የሆነው ግፍና ስቃይ የደረሰባቸው ያለ ወገኖቻችን ህይወት አደጋ ላይ የሚጥል የጄኖሳይድ አዋጅ ነው ሲልም በጠንካራ ቃላት ተቃውሞታል። እዚህም ባለፈ በትግራይና በአማራ ህዝቦች መካከል አዲስ ግጭት ለመፍጠር የታለመ ሴራ ነው ሲል ከሶታል። ፌዴራል መንግስት ህገ መንግስታዊ ሉዓላዊ የትግራይ መሬትን ወራሪ አሳልፎ ለመስጠት እየሰራ ነው ሲል ወነጀለው ህወሓት የትግራይ ሉዓላዊ መሬትና የህዝብ ህልውና ጉዳይ የማይታለፍ ቀይ መስመር እንደሆነ አጽንኦት ሰጥተዋል። የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚ ስምሪት ውሳኔውን ህገ መንግስታዊ ስርዓት አልበኝነትን የሚያወጅ ሲል ጠርተውታል። ፌዴሬሽን ምክር ቤት ክልሎችን ከነባር አስተዳዳሪ መዋቅራቸው ውጪ ፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና ያለውም ሲል ህጋዊነት ጥያቄም አንስቷል። እነዚህ አካባቢዎች ላይ የተነሳው ውዝግብ መፍታት ያለበት ህገ መንግስቱ በተቀመጠው የክልሎች መወሰን አከላከል ለውጥ ድንጋጌ መሰረት እንደሆነ ጠቅሰው ስምሪት ይህን ሂደት አለመጠናቀቁም አስታውሷል። የህጋዊ ሂደት ሳይጠናቀቅና የህዝቡ ውሳኔ ይፋዊ ለውጥ ሳይደረግ ይህ ውሳኔ መታለፉ ክልሉ አስተዳደርን በጉልበት የመንጠቅ ሙከራ ነው ብሏል። ውሳኔው ህግ ፊት ውድቅና የማይጸና ነው የሚል አቋሙን ገልጿል። ፌዴሬሽን ምክር ቤት ይህን እርምጃ በአስቸኳይ እንዲያቆምና የህገ መንግስቱ የበላይነት እንዲገዛ ያሳሰበው ስምሪት ማስተካከያ እርምጃ እስካልተካሄደ ድረስ ምርጫም ሆነ በመሰል ህገ ወጥ ድርጊቶች ላይ እንደማይሳተፍም አስታውቋል። ትግራይ ኃይሎች ተነጥለው በወጡ ወታደራዊ አዛዦች የሚመራው የትግራይ ሰላም ኃይል የተባለው ታጣቂ ቡድንም ውሳኔውን አጥብቆ እንደሚቃወም ባወጣው መግለጫም አስታውቋል። ታጣቂ ቡድኑም ወታደራዊ ምክር ቤት ያወጣው ይህ መግለጫ እንድንታገል ምክንያት ከሆኑን ወሳኝ ከምንም በላይ ቦታ የምንሰጠው ጉዳዮች አንዱ የተጋሩ ህልውና ነው ብሏል። ህልውና ጉዳይ ያለ ርስት ባለቤትነትና ሉዓላዊ የግዛት አንድነት በፍጹም ሊረጋገጥ አይችልም የሚል እምነት እንዳለውም አክሏል። ሆኖ የትግራይ ርስትና ሉዓላዊነት ህገ መንግስታዊ ግዛቶች ሲል በጠሯቸው እነዚህ አካባቢዎች ላይ ውሳኔ የታለፈው የተጋሩ ውክልና የሌለው የፌዴሬሽን ምክር ቤት ነው ሲሉም መግለጫቸውን አስፍሯል። ይህ ውሳኔ ህገ መንግስቱና የፕሪቶሪያን ውል በመጣስ ፌዴሬሽኑን ሆነ ቀጠናውን ወደ ፍጹም አደጋ እንደሚያስገባው አስገንዝቧል። በመገንዘብ አፋጣኝ እርምት ከማድረግ ባሻገር ህገ መንግስቱና የፕሪቶሪያን ውል የጣሱ ውሳኔ ያሳለፉ አካላትን ፌዴራል መንግስት በህግ እንዲጠየቁም እንዲያደርጉም ጠይቋል። ሉዓላዊ ግዛታዊ አንድነት ጉዳይ ቀይ መስመር መሆኑን ገልጸው ቡድኑ ተጋሩ የትም ቢሆን በህልውናችንና በእርስታችን ፍጹም ልዩነት ሊኖረን አይገባም ብሏል። ዳኛው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይ የተመሳሳይ ውሳኔውን የትግራይን ህልውናና ግዛታዊ አንድነት አደጋ ላይ የሚጥል ህገ መንግስቱና የፕሪቶሪያ ስምምነት የሚጥስ እንዲሁም ወረራን የሚያበረታታ በማለት ተቃውሞታል። ፓርቲው
የትግራይ ህዝብ ተጨባጭ በማይወክልባቸው ፌዴራል ተቋማት የመነጨ ሲል የጠራው ይህ ውሳኔ ምንም አይነት ህጋዊም ሆነ ሞራል ተቀባይነት እንደሌለው በመግለጫው አስፍሯል። ውሳኔው በአስቸኳይ እንዲሻርና ምቱ የምርጫ ክልሎች በትግራይ ህገ መንግስታዊ ግዛት ውስጥ እንዲደረጉም አሳስቧል። ብሔራዊ ባይቶዊ አብይ ትግራይ ባይቶና ደግሞ የዓለም አቀፍ ማህበረሰቡ በጻፈው ግልጽ ደብዳቤ ውሳኔው የፌዴራልና የክልሎችን ግንኙነት እንዲሁም አስተዳደር ስልጣንን በተመለከተ ከተቀመጡት የህገ መንግስቱ ድንጋጌዎች ጋር ያልተጣጣመ ነው ብለውታል። ውጥረትን መቀነስና ሁሉንም አቀፍ ውይይት በአስቸኳይ በሚያስፈልግበት በዚህ ጊዜ ይህን ውሳኔ መታለፉ ለወታደራዊ እንቅስቃሴ መጨመርና ፖለቲካዊ ውጥረት ማባባስ አስተዋጽኦ ሊያደርግ ይችላል ሲልም አስጠንቅቆታል። ውድብ ነጻነት ትግራይ፣ አረና ትግራይ፣ ዲሞክራሲና ሉዓላዊነት፣ ትንሣኤ ሰብአ እንደርታ እንዲሁም ውድብ ወለዶ ትግራይ ውሳኔውን በመቃወም መግለጫ ያወጡ ሌሎች ትግራይ ፖለቲካ ፓርቲዎች ናቸው። ምርጫ ቦርዱ ይፋ ያደረገውን የፌዴሬሽን ምክር ቤት ውሳኔ ያስተናገደው ተቋም ብቻ ሳይሆን ቋሚው ፓርቲ አብን ባወጣው በአስቸኳይ የአስፈጻሚ ኮሚቴ ስብሰባ መግለጫ ውሳኔውን እንደሚያከብርም አስታውቋል። ፓርቲው የፌዴሬሽን ምክር ቤትን ውሳኔ የሚያከብረው ፕሪቶሪያ ስምምነት መንፈስ አንጻር እንደሆነ እንዲሁም መንግስት ከሀገራዊ ሁኔታዊ አንጻር የሚያስተላልፋቸውን ውሳኔዎች ሙሉ በሙሉ እንደማይመቹት በመግለጫው ጠቁሟል። ሀገር ፈጣሪዎች የሚደመጡበት የህዝብ ድምፅ ግን የሚታነቅበት ሁኔታ ከእንግዲህ እንዲቀጥል አንፈቅድም ሲል አቋሙን ገልጿል። ይገባኛል ጥያቄዎች በሚነሳባቸው በእነዚህ አካባቢዎች ህዝብ ተወካዮች ምክር ቤት በተጨማሪም ክልሉ ምክር ቤት ጭምር ምርጫ መካሄድ እንዳለበትም አሳስቧል። ይህንን በማድረግ ባህላዊ ስነ ልቦናና በማንነት ከሚመስለውና አለበት በአስተዳደር ወሰን ማለትም አማራ ክልል ምክር ቤት ጭምር ተሳትፎ እንዲኖረው ማድረግ እንደሚገባም ገልጿል። እንደ አብን ገለጻ ተወካዮች በአማራ ክልል ምክር ቤት እኩልና እንዲኖራቸው ለማድረግ ሲባል የሚነሳው የይገባኛል ጥያቄ ላቂ መፍትሄ እስኪያገኝ ድረስ ህገ መንግስታዊ ደብዘለና ልዩ ፖለቲካዊ ውሳኔ መታለፍ አለበት ብሏል። ህዝባችን ጥያቄ የጥፋት ኃይሎችን ለማባባል ወይም ሽንገላ ሊሆን እንደማይገባ በጥብቅ እናሳስባለን ሲልም ፓርቲው አቋሙን ገልጿል። ሌላኛው ተቃዋሚ ፓርቲ አማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን በበኩሉ ህዝባችን የማንነት ትግል እውቅና ሰጠ ሲል ውሳኔውን አድንቋል። ዲሞክራሲያዊ መብት መከበር ማሳያ አድርጎ እንደሚወስደው በመግለጫው አስታውቋል። ይህ ውሳኔ ብዙ ዓመታት በገፍና በጭቆና ተረግጦ የቆየውን የአማራ ማንነት ጥያቄ ህጋዊና በሰላማዊ መንገድ ለመፍታት የሚደረግ ጉዞ ትልቅ ምዕራፍ ነው ሲልም አሞካሽቷል። እነዚህ አካባቢዎች የሚገኙ ማህበረሰቦች በመጪው ምርጫ ራሳቸውን ችለው እንዲወዳደሩ መወሰኑ በትግላችን የመሰረትነውን አስተዳደር መዋቅር ወደ ተሟላ ህጋዊና ህዝባዊ መሰረት ይለውጠዋል ብሏል። የአካባቢውን ህዝብ ምርጫው በመሳተፍ በንቃት እንዲመዘገብና ህዝብ ተወካዮች እንዲመርጥም ጥሪ አቅርቧል። አማራ ክልል ስር የተመሰረተው የወልቃይት ጠገዴ ሁመራ ዞን ምክትል ዋና አስተዳደር በሆኑት ኮሎኔል ደመቀ ዘውዱ ሰብሳቢነት የሚመራው ዋነት አስመላሽ ኮሚቴም በተመሳሳይ ለውሳኔው ድጋፉን ገልጿል። ኮሚቴው የምርጫ ቦርድና ለፌዴሬሽን ምክር ቤት በጻፈው ደብዳቤ ውሳኔው ለዓመታት የፖለቲካ መብታቸው ለተገፎ ኖሩ ዜጎች የዲሞክራሲያዊ ጭላንጭል የፈነጠቀ ታሪካዊ እርምጃ መሆኑን ገልጿል። ኮሚቴው የሚያነቀንቀው የማንነት ጥያቄ ለመፍታት እንደ አንድ እርምጃ እንደሚቆጥረውም አስታውቋል። ይሁን እንጂ ይህን ምርጫ ለማስፈጸም የመንግስት ጥበቃና ምርጫ ቦርድ ገለልተኛ አፈጻጸም አስፈላጊ እንደሆነም ጠቅሷል። ምርጫ ቦርዱ ከምክር ቤቱ የተላለፈበትን ተግባራዊ እንዲያደርግ እንዲሁም ሊቀደም ህወሓት በወሰነው ህገ ወጥ አካል ተጽዕኖ ስር እንዳይወድቅ አሳስቧል። ወልቃይት ጠገዴና አካባቢው ህዝብ ያለምንም ስጋትና ጫና ራሱን ተወካይ እንዲመርጡ ምቹ ሁኔታዎች እንዲፈጠሩም ጠይቋል። በተጨማሪም ኮሚቴው ተቃዋሚ ፓርቲ ስምሪት ውሳኔውን ህገ መንግስታዊ ስርዓት አልበኝነት እንዲሁም አስተዳደር ትነጠቃ በማለት ያሰማውን ተቃውሞ ተችቷል። ስምሪት እውነተኛውንና ፍትሐዊ የወልቃይት ጠገዴ ህዝብ ጥያቄ ለመደፍጠጥና ለማፈን ሞክሯል ሲልም ተቃውሞታል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኝላችኋለን።